ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን ወደናንተ እናደርሳለን ዛሬ በተለየ መልኩ ሶሻል ሚዲያ ላይ በአጠቃላይ ኢንተርኔት ቴክኖሎጂ የሚባለው ነገር AI የሚባለው ነገር አርቲፊሻል ኢንተለጀንስ ማለት ነው እንዴት የሰውን አቴንሽን ትኩረት እንዴት ማኒፑሌት እንደሚያደርግ ግንዛቤ እንዲኖረን የሚያስችል አንድ ፕሮግራም አዘጋጅቻለሁ ምን ለማለት ፈልጌ ነው ሶሻል ሚዲያ ላይ የምታዩዋቸው ነገሮች ፌስቡክ ለምሳሌ ፖስት የምታዩዋቸው ፖስቶች ገና ፌስቡክ ገብታችሁ ልክ የመጀመሪያው የምታዩት ፖስት በእናንተ ምርጫ አይደለም ቲክቶክ ላይ ልክ ከፍታችሁ የመጀመሪያ የምታዩት ቪዲዮ የእናንተ ምርጫ አይደለም ማን ነው የሚመርጠው ይሄ ነገር እንድታዩት ሆም ብሎ እንድታዩት የሚያደርገው ማን ነው ለምንድነው እንድታዩት የሚደረገው ኦኬ ከዚህ በፊት አይታችሁ ከሆነ መጽሐፉን ሄዳችሁ አንብባችሁ የመጽሐፉን ጀርባ አንብባችሁ ይሄ ይስማማኛል ይሄ መረጃ ቢኖረኝ ጥሩ ነው ብላችሁ የሆነ መጽሐፍ ፈልጋችሁ ይዛችሁ ሄዳችሁ ታነባላችሁ አይደል ጋዜጣም እንደዛው ማንኛውም ፕሪንት ሚዲያ በዚህ መልኩ ነው የምታነቡት መረጃውን እናንተ ናችሁ የምትመርጡት ማለት ነው የመረጃው ባለቤት መራጩ እናንተ ናችሁ ሶሻል ሚዲያ ላይ ሲመጣ ግን በተለይ AI ሲመጣ ይሄ የናንተ ስልኩ የናንተ ነው እንጂ የገዛችሁት ላፕቶፑ የናንተ ነው እንጂ በዛ ላፕቶፕ ላይ የሚመጣው መረጃ እናንተ አይደላችሁም ወሳኞቹ ከጀርባ ያለው AI ነው ያ AI የናንተን ትኩረት ወይም ደግሞ አቴንሽናችሁን ማኒፑሌት ያደርጋል ማኒፑሌት ማድረግ ምን ማለት ነው ወደ ፈለገው አቅጣጫ ባህሪያችሁ እንዲቀየር ማድረግ ይቻላል ኦኬ ስለዚህ በዝርዝር አወራቸው ፖለቲካ ላይ ለምሳሌ አንድ የፖለቲካ ካንዲዴት ወይም ደግሞ አንድ የፖለቲካ ተቋም እንድትጠሉ ማድረግ ይቻላል ምክንያቱም ያንን የፖለቲካ ፓርቲ ወይም የዛ የፖለቲካ ካንዲዴት ከስለዛ ሰው ወይም ስለዛ ፓርቲ መጥፎ የሆኑ ቪዲዮዎችን እየመረጠ ያመጣላችኋል ራሱ መርጦ ያመጣላችኋል ስለዚህ ለዛ ፓርቲ ያላችሁ ጥላቻ እያደገ ይሄዳል እና የፖለቲካ አስተሳሰባችሁ የፖለቲካ ኦፒኒየናችሁ ቀስ በቀስ shift ማድረግ ይቻላል እንደዚሁም ደግሞ የምትገዙት ከጤና ጋር ለምሳሌ የምትገዟቸው የተለያየ ነገር አለ አይደለም መድኃኒት የባህል መድኃኒቶች የተለያዩ ለምሳሌ በ3 ቀን ቦርጭ እናጠፋለን የሚል ቪዲዮ ይታያል እናንተ ምናልባት በቦርጭ ተቸገራችሁ ሰዎች ሊሆኑ ይችላልላችሁ ለረጅም ዓመት የተከማቸ ስብ በ3 ቀን እናጠፋለን የሚል አሁንም ቲክቶክ ላይ ታያላችሁ ይሄ ነገር እስቲ ልሞክረው ብላችሁ በጣም አጉል ውሳኔ እንድትወስኑ ያስችላል ያንን ስለ ቦርጭ ወይም ስለ ስብ ስለ ውፍረት የሚያሳየው ቪዲዮ ሆን ተብሎ በየቀኑ ወደናንተ ይመጣል ኦኬ ሆን ተብሎ አልጎሪዝሙ ወደናንተ ያንን የሰበሰበ ያመጣልና ቢሄቪየራችሁ እንዲለወጥ እምነታችሁ እንዲለወጥ ከሳይንቲፊክ ከሆነው አካሄድ ልክ ባህላዊ የሆነው አካሄድ እንድትሄዱ ማድረግ ወዘተ አይነት አቴንሽናችሁን ትኩረታችሁ ማኒፑሌት ያደርጋል ማለት ነው AI ማኒፑሌት ያደርጋቸዋል AI ነው ይሄ ሁሉ ስራ የሚሰራው እናንተ በገዛችሁት በ50 በ100 ሺህ የገዛችሁት ሞባይል ስልክ የምታዩዋቸው ነገሮች በሙሉ የናንተ ምርጫ አይደሉም AI የመረጠ ነው የሚያመጣው በዚህ አይነት መልኩ ያለው ይሄ ኢንድለስ የሆነ የሶሻል ሚዲያ ፖስቶችን ስንከታተል ቀስ በቀስ ባህሪያችን ቢሄቪየራችን ኦፒኒየናችን እየተለወጠ ይሄዳል ከዚህ ጋር በተያያዘ አንዳንድ ምሳሌዎችን ያነሳው በዝርዝር ስለዚህ ጉዳይ አወራችኋለሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ባህሩ አባስ ነኝ ተመልሰን እንገናኛለን ተመልሰናል የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ AI አርቲፊሻል ኢንተለጀንስ ሶሻል ሚዲያ ላይ በተለይ እንዴት ትኩረታችንን ማኒፑሌት እንደሚያደርግ ነው የማወራችሁ ቅድም እንዳልኳችሁ ጧት ተነስተን ስልካችንን እናነሳለን ስልካችንን አንስተን ስልካችን ላይ ቲክቶክ እንከፍታለን ፌስቡክ ከፍተን ዩቲዩብ እንከፍታለን እዛ ላይ የሚመጡ ቪዲዮዎች አሉ ልብ ብላችሁ ካሰባችሁ ፌስቡክ ልክ ስትከፍቱ የሚመጣው ፖስት ቲክቶክ ስትከፍቱ የመጀመሪያ የሚመጣው ቪዲዮ ዩቲዩብ ስትከፍቱ የመጀመሪያው ፔጅ ላይ የሚደረድራቸው 1 2 3 4 5 6 7 8 አድርጎ የሚደረድራቸው ቪዲዮዎች ራንደም አይደሉም ማለት እንዲሁ ዝም ብሎ የመጡ አይደሉም ታስበውበት ኮንቲኒየስሊ ከስተማይዝ ተደርገው
በየጊዜው የናንተን ቢሄቪየር ያጠና የናንተን ሻዶ የሆነ ዲጂታል ፕሮፋይል ክሬት ያደረገ ይሄ ሰውዬ ይሄንን ነው የሚወደው እያለ ነው እየሰበሰበ የሚያመጣላችሁ and ያ የሚያመጣላችሁ ቪዲዮዎች አብዛኛው ጊዜ ኮንስትራክቲቭ አይደሉም ወይም ደግሞ ፖዚቲቭ አይደሉም ወይም ደግሞ እናንተን በሚገባ የሚጠቅም አይደለም ኦኬ እናንተ በጣም አዌር ሆናችሁ የምታዩትን መረጃ ራሳችሁ መምረጥ የምትችሉበት ሁኔታ ካልፈጠራችሁ ኦኬ አፐር ሃንዱን ካልያዛችሁ በስተቀር ኤአይ አልጎሪዝሙ ከሆነ እየመረጠ የሚያመጣው ወይም ደግሞ ኤአይ አልጎሪዝሙ እንዲመርጥላችሁ እናንተ ማድረግ ካልቻላችሁ ፊድ የሚያረጋችሁ በየጊዜው አእምሯችሁ ውስጥ የሚያስገባው ነገር አብዛኛው ጊዜ መጥፎና ቆሻሻ የሆነ የተለቀመ ነገር ነው የሚመጣው ለምሳሌ ኤፕስቲን ፋይል የሚባል ነገር አለ አይደል አሁን ሁሉም የዓለም ህዝብ ሁሉ ስለ ኤፕስቲን ፋይል ቪዲዮዎችን ያያል ቲክቶክ ብትሉ ፌስቡክ ብትሉ ኤፕስቲን ለኔ ምን ነውና ነው ለሱ በቪዲዮ በቀን አንድ ጊዜ በቀን 10 ደቂቃ 20 ደቂቃ ስለሱ ማያው ምንድነው ለኔ የኤፕስቲን ፋይል ጉዳይ ለኔ ምንድነው ምንም ሪሌትድ አይደለሁም ለሱ ከዛ ፋይል ጋር ከዛ እንትን ጋር ሪሌትድ አይደለሁም አንድ ሁለተኛ ስለ ኤፕስቲን ፋይል ወይም ደግሞ ከዛ ጋር የተያዙ ጉዳዮች ለኔ ምንም ቫልዩ አድ የሚያረጋው ነገር የለም እውቀት አይጨምርልኝም ግንዛቤ አይጨምር ምንም ነገር አይጨምር ለምንድነው የሚታየው ለኔ ስላችሁ ለናንተ ማለቴ ነው ከናንተ ጋር ምንም ግንኙነት የለውም ለናንተ ምንም አይነት ጠቀሜታ የለውም የኤፕስቲን ፋይል ቪዲዮዎችን ቲክቶክ ላይ ማየት ወይም ደግሞ ወዘተወሰተ የተለያዩ ሶሻል ሚዲያዎች ላይ ቁጭ ብሎ ያንን ነገር ቀኑ ሙሉ ሲቃርሙ መዋል ምንም ትርጉም የለውም በእውነት ነገር ግን ለምንድነው የዓለም ህዝብ የኤፕስቲን ፋይልን በዚህ ደረጃ ሊያየው የቻለው ለምንድነው ብትሉ መልሱ ቀላል ነው የቅሌት ሰነዶች ስለሆነ የቅሌት ጉዳይ ስለሆነ ዝቅ የሚያደርግ ጉዳይ ስለሆነ ኔጌቲቭ ስለሆነ መጥፎ ነገር ስለሆነ ኦኬ ምክንያቱም በሶሻል ሚዲያ ወይም ደግሞ በኤአይ አጠቃላይ ኤአይ ዲዛይን የተደረገበት መንገድ ካልም የሆኑ ኮንተንቶች ስፕሬድ አያደርጉም ጥሩ ኮንተንቶች ማለት ጸጥ ያሉ ለምሳሌ ኤፕስቲን በጣም መልካም ሰው ነው በጣም ጥሩ ሰው ነው ትምህርት ቤቶች ይሰራል ሆስፒታሎች ሰርቷል እንደዚህ አይነት ሰው ነው ምናምን በጣም ስፕሬድ አያደርግም ነበር ኮንተንቱ አሁን ግን የቅሌት ጉዳይ ስለሆነ ሁሉም ሰው ይፈልጋል ሁሉም ሰው ማየት ይፈልጋል ሶ ክራሳ የዓለም ህዝብ ይሄ አቴንሽኑ እንደዚህ ነው ማለት ነው ጉዳዩ በዚህ አይነት መልኩ ነው እየተሰራጨ የሚሄደው የቅሌት ስለሆነ ከሰው ዝቅ ያለ ስለሆነ ከሰውነት ዝቅ ያለ ነገር ስለሆነ ሁሉም ሰው ማየት ይፈልጋል የሃይማኖት አባቶች ብትሉ አስተማሪዎች ብትሉ ሁሉም የተማረው ያልተማረው ሁሉም ይሄንን የቅሌት ጉዳይ በማየት ይፈልጋል ገንዘብ አውጥቶ የሞባይል ካርድ ገዝቶ ያንን ሲያዩላል ሉክ ይሄ ቢሄቪየር እንዳለ ስለሚታወቅ በኤፕስቲን ፋይል በቢሊየን የሚቆጠር ገንዘብ ተሰርቶበታል ኦሬዲ ኦኬ ማአት ሁሉም ሶሻል ሚዲያዎች ዩቲዩብ በጣም ብዙ ብር ሰርቶበታል ዩቲዩብ ፌስቡክ በጣም ብዙ ብር ሰርቶበታል ዞሮ ማን ነው የሚጠቀመው ተመልሶ እነዛውኑ የተወሰኑ 3 እና 4 የሚሆኑ ኩባንያዎች ናቸው የሚጠቀሙት ዩቲዩብ ፌስቡክ ኦፕንኤአይ ቻትጂፒቲ ላይ ስለ ኤፕስቲን ፋይል የማይዘረዝር የለም ኦኬ እነሱ ናቸው የሚጠቀሙት ማለት ነው ይሸጡላችኋል ትኩረታችሁን ይስባሉ ትኩረታችሁን በከስበው ያንን ይሸጣሉ ለእናንተ ግን የቀረው ነገር ምንድነው ከዛ ቅሌት ሰነድ የቀረው ነገር ምንድነው ይባል ምንም ያገኘ ምንም የተጠቀመ ሰው ልታገኙ አትችሉ ብሩን ይወሰድበታል ገንዘቡ ይወሰድበታል ማለት በዚህ አይነት መልኩ ቢዝነስ ይሰራል ስለዚህ ምንድነው ኤአይ የሚባለው ነገር በአጠቃላይ ኤአይ ከአርቲፊሻል ኢንተለጀንስ ጋር ነው ያያያዝኩ ማወራችሁ አቴንሽናችሁን ማኒፕሌት ማድረግ ነው ትኩረታችሁን ማኒፕሌት ማድረግ ነው ልክ ሶሻል ሚዲያው ስትገቡ የምትፈልጉት ልታዩት የምትፈልጉትን ነገር መጀመሪያ ላይ ያመጣላችኋል ቲክቶክም መጀመሪያ ላይ ያመጣላችኋል ፌስቡክም ለመጀመሪያ ፊዳችሁ ላይ ያመጣል ዘን ትኩረታችሁ ይሳባል ትኩረት ማለት ደግሞ በአሁን ሰዓት ምን ማለት ነው ገንዘብ ማለት ነው ስለ ትኩረት አወራችኋል ስለዚህ
ላይክ አይ ዩቲዩብ ላይ ቲክቶክ ላይ እኔ እኮ የምፈልገው ቪዲዮ ነው የሚመጣልኝ። የስ እናንተ የምትፈልጉት ቪዲዮዎች ናቸው የሚመጣላችሁ። ለምን በሌላ ነገር ቲክቶክ ላይ ለምሳሌ ላይክ ካረጋችሁ፣ ኮሜንት ካረጋችሁ፣ ሼር ካረጋችሁ ቪዲዮውን ደግሞ ጨርሳችሁ የአንድ ቲክቶክ ቪዲዮ 1 ደቂቃ ከሆነ እሷን ጨርሳችሁ ካያችሁ ኦኬ አልጎሪዝሙ ይሄ እንዲህ አይነት ቪዲዮ ነው የሚፈልገው ማለት ነው እያለ ያንን ደራርቦ እንዲመጣላችሁ ያደርጋል። ምሳሌ ስለ ኤፕስቲን ፋይል ቪዲዮ ይመጣላችኋል። ስለ ኤፕስቲን ፋይል ቁጭ ብላችሁ ያንን ቪዲዮ ታዩታላችሁ፣ ጨርሳችሁ ታዩታላችሁ። ትኩረት አገኘ ማለት ነው። ያ ኢንጌጅመንት ነው። ሶ ምን ማለት ነው? ቀጥሎም ስለ ኤፕስቲን ፋይል፣ ቀጥሎም ስለ ኤፕስቲን ፋይል፣ ቀጥሎም ስለ ኤፕስቲን ፋይል ታገኛላችሁ ማለት ነው። ያ ማለት እናንተ ላይክ ያደረጋችሁት ነገር ሰምሃው ቢሄቪየራችሁ እየተለወጠ፣ ባህሪያችሁ እየተለወጠ፣ ኦፒኒየናችሁ እየተለወጠ ቀስ በቀስ ኦፒኒያችሁ ይለወጣል እና ፐርሰናል በግል ህይወታችሁ ውስጥ የምትወስኗቸው ውሳኔዎችንም በቀላሉ ቀስ እየተደረገ ሽፍት እንዲያደርግ ማድረግ ይቻላል። በፖለቲካ እናየዋለን፣ በንግድ ላይም እናየዋለን፣ ከህክምና ጋር በተያያዘም እንደዚሁ እናየዋለን። ትኩረታችን እንዴት ነው የኤአይ ትኩረታችን እንዴት ነው የሚስበው? በተለያየ መልኩ በኖቲፊኬሽን በማጠዳደፍ ይሄ በጣም አፋጣኝ ነው ወይም ደግሞ ይሄ አርጀንት ነው ወዘተ በሚል ይመጣሉ ማለት ነው የተለያዩ ኮንተንቶች። ከዛ በፊት ግን በአሁን ሰዓት በጣም ሞስት ቫሉዌብል የሆነ ሪሶርስ ምንድን ነው? በአሁን ሰዓት እንደምታስቡት በ20ኛው ክፍለ ዘመን ኦይል የሚባለው ነዳጅ ኦይል የሚባለው ነገር በጣም ቫሉዌብል የሆነ ሪሶርስ ነበር ኦይል የሚባለው አይደለ? ከዛ በኋላ በ2000 አካባቢ እነ ጉግል እነ ፌስቡክ ወዘተ የተለያዩ የተጠቃሚዎችን ላይክ የሚያደርጉትን ሼር የሚያደርጉትን ሰርች የሚያደርጉት ዳታ በብዛት ዳታ ሲሰበስቡ አሁን ኒው ኦይል ዳታ ኦይል ሆነ። ዳታ በጣም ቫሉዌብል የሆነ በጣም ዋጋ የሚያወጣ ነገር ሆነ ከ2000 ጀምሮ። ከ2000 ወዲያ የነበረው ኦይል ነው፣ ነዳጅ ነበር። የዓለምን ኢኮኖሚ እንትን የሚያደርገው የሚያንቀሳቅሰው ነዳጅ ነበር። ከዛ በኋላ ዳታ ሆነ። አሁን በ2025 አዲሱ ሪሶርስ ሞስት ቫሉዌብል ሪሶርስ አቴንሽን ሆነዋል። ትኩረት ሆነዋል። ትኩረት ማለት የኔ ትኩረት የእናንተ ትኩረት ማለት። ምክንያቱም ዳታ ትሪሊየንስ ኦፍ ዳታ በጣም ብዙ ዳታ አለ። አሁን ዳታ በጣም ጠቃሚ ነገር ነው፣ ግን ኢትስ ኖት ሞስት ቫሉዌብል ሪሶርስ በአሁን ሰዓት በዓለም ላይ ትኩረት ነው። ሶ ትኩረት ምን ማለት ነው? ፌስቡክ ላይ፣ ቲክቶክ ላይ፣ ዩቲዩብ ላይ ወዘተ በትሪሊየን የሚቆጠሩ ኮንተንቶች ይለቀቃሉ። በጣም ብዙ ስፍር ቁጥር የሌለው ፖስት ፌስቡክ ላይ እና ዩቲዩብ ላይ፣ ቲክቶክ ላይ፣ ሌሎች ሶሻል ሚዲያ ኢንስታግራም ላይ፣ ዋትስአፕ ላይ በጣም በዛም ስፍር ቁጥር የሌለው ፖስት ይደረጋል። በዚህ ትሪሊየንስ ኦፍ ፖስት ውስጥ ምን ስኬርስ ነው? ትኩረት ስኬርስ ነው። ሶ እናንተ ቲክቶክ ላይ የሆነ ቪዲዮ ፖስት ታደርጉ መጀመሪያ ምንድን ነው የምትፈልጉት? ላይክ፣ ኮሜንት፣ ሼር፣ ያ ቪዲዮ ምን ያህል ሰው ቪው አረገው ወዘተ። ያ ማለት ትኩረት ነው። የስንት ሰው ትኩረት ሳበ ማለት ነው። በጣም ብዙ ቪው አለው ማለት ሶሻል ሚዲያ ላይ ብዙ ትኩረት አለው ማለት። እንደዚሁም ደግሞ ፌስቡክ ላይም ፖስት ስታደርጉ እዛ ፖስት ያደረጋችሁት ነገር ከፍተኛ ትኩረት ካገኘው ብዙ ትራፊክ ያገኛል ማለት ነው። ሶ ትኩረት ወይም አቴንሽን የሚባለው በአሁኑ ሰዓት ምን ማለት ነው? በጣም ቫሉዌብል የሆነ ሪሶርስ ነው ማለት ነው። ለዚህም ነው ዩቲዩብም ላይ ቲክቶክም ላይ ወዘተ ፌስቡክም ላይ ከስተማይዝ ይሆናል ማለት በየጊዜው የእናንተ ፊድ የፌስቡክ ፊዳችሁ መጀመሪያ ፌስቡክ ስትገቡ የምታዩት ነገር ከስተማይዝድ ይሆናል። ከስተማይዝድ ማለት እናንተ ላይክ የምታደርጉት ነገር ነው በብዛት የሚያመጣው። ዩቲዩብም ላይ እናንተ የምትፈልጉት ላይክ የምታደርጉት ነገር ነው የሚመጣው። ቲክቶክም ላይ የሚመጡት ቪዲዮዎች እናንተ ላይክ ያረጋችኋቸው ከዚህ በፊት አይነት ታይፕስ ነው። ስለ ስፖርት ከሆነ የምትወዱት ስለ ስፖርት ያመጣል። ስለ ፖለቲካ ከሆነ ስለ ፖለቲካ ያመጣል። ስለ ምናምን ከሆነ ስለ ምናምን ያመጣላችኋል ማለት። ነገር ግን እናንተ ያን ነገር ስለፈለጋችሁት ነገር ሰብስቦ ሲያመጣላችሁ ያ የፈለጋችሁት ነገር በእውነት እናንተ በበላይነት የምትመሩት ነገር ሳይሆን somehow AI ፑሽ ያደርጋል፣ ላይክ እንድታረጉት ያደርጋል። ለምሳሌ ሻይ ብቻ የምትወዱ ከሆነ ጧት ሻይ ብቻ ነው የምትጠጡት እንበል። ኦኬ ሻይ ነው የምትጠጡት፣ ሻይ ነው የምትወዱት እንበል። and ቀስ ብሎ ቪዲዮ ቡና መጠጣት በጣም ጠቃሚ ነው የሚል ቲክቶክ ላይ ታያላችሁ። ኦኬ
ጨርሳችሁታል። ሻይ እኮ መጠጣት ጥሩ አይደለም የሚል ቪዲዮ ታያላችሁ። ምንድነው ትኩረታችሁን ይስባል። ምክንያቱም ሁሌ ሻይ ስለምትጠጡ ማለት ያ ቡና ነው መጠጣ ሻይ ጥሩ አይደለም የሚል አንድ ሰው ዝም ብሎ ተነስቶ የሰራው ቪዲዮ እኮ ነው። ምንም አይነት መረጃ የሌለው ምንም አይነት ማስረጃ የለውም ወዘተ ወዘተ። ስለዚህ ያ ትኩረታችሁን ይስባል። ትኩረታችሁን ሲስብ ምን ያደርጋል? ስለ ቡና የሚያወሩ ቪዲዮዎችን እየለቀመ አምጥቶ ያስቀምጥላችኋል። የቡና ጠቀሜታ ታዩና መጨረሻ ላይ ሻዩን ትታችሁ ቡና መጠጣት ትጀምራላችሁ። ቢሄቪየራችሁ ተለወጠ ማለት ነው። ቀስ በቀስ ቢሄቪየራችሁ ተለወጠ። እዚህ ጋር በደንብ ማየት ያለባችሁ ነገር ምንድነው? ሻይ ነው የምትጠጡት፣ እናንተ ሻይ ነው የሚያነቃቃችሁ። ነገር ግን ቡና ነው በጣም ጠቃሚ እያለ የሚመጣው ቪዲዮ በሙሉ በቡና ጠቀሜታ ላይ የተሰሩ ቪዲዮዎች በሙሉ ትክክል ናቸው ማለት አይደለም። እዚህ ጋር ነው ትልቁ ችግር። ኤአይ ትክክል ነው አያውቅም። ኤአይ ለእናንተ ጤና ጥሩ ነው አያውቅም። ኤአይ የሚያጣላ ነው፣ የሚያበሻሽቅ ነው፣ የሚያገዳድል ነው ይሄ ኮንተንት አያውቅም፣ አያገባውም። አንድ ምሳሌ አነሳላችኋለሁ። ማይናማር ላይ 2016-2017 ላይ የተፈጠረውን ክስተት ነግራችኋለሁ። ኤአይ ለእናንተ ጤና፣ የእናንተ ባህል፣ የእናንተ ሜንታል የአእምሮ ሄልዝ ጤና አያውቅም፣ አያገባውም። የሚፈልገው ምንድነው? ትኩረት ነው የሚፈልገው። ምን ያህል ትኩረት አድርጋችሁ ያንን ቪዲዮ አያችሁት? ቪዲዮውን 10 ሰከንድ ነው ያያችሁት? 10 ደቂቃ ነው ያያችሁት? ላይክ አድርጋችኋል፣ ኮሜንት አድርጋችኋል፣ ሼር አድርጋችኋል? በቃ ይሄን ነው የሚያውቀው። እነዚህን ካደረጋችሁ የዚህን ሰውዬ ትኩረት ስበዋል ማለት ነው። ትኩረት ሳበ ማለት ነው ቲክቶክ ቢሊዮነር ይሆናል። ቲክቶክ ገንዘብ ያገኛል። የቲክቶክ መስራቾች ወይም ዋቴቨር ፌስቡክ በጣም ብዙ ገንዘብ ይሰራል። ዩቲዩብ በጣም ብዙ ገንዘብ ይሰራል ማለት ነው። ትኩረት ማለት ነው። ስለዚህ ላይክ የምታደርጉት ነገር ነሰሊ እናንተ የፈለጋችሁት ነገር ነው ማለት አይደለም። ላይክ እንድታደርጉ ሰማው ቢሄቪየራችሁን ሼፕ ያደርጋል አርቲፊሻል ኢንተለጀንስ። እንዴት ነው የእናንተን ቢሄቪየር የሚያውቀው? ኤአይ ላይ አርቲፊሻል ኢንተለጀንስ የእናንተን ቢሄቪየር እንዴት ነው የሚያውቀው? ቲክቶክ ላይ ቅድም እንዳልኳችሁ ምን ያህል ክሊክ እንደምታደርጉ፣ ክሊክ ማለት ሼር ነው፣ ኮሜንት፣ እንደዚሁ ደግሞ ላይክ፣ ሰብስክራይብ ምናምን የሚባሉ ፎሎ የሚባሉ አሉ ሶሻል ሚዲያ ላይ። እነዚህ ማትሪክሶች ናቸው ሜዥር የሚደረግባቸው። አንድ ሰው ምን ያህል ትኩረት አለው፣ ለዚህ ቪዲዮ ምን ያህል ትኩረት አደረገ የሚለውን ነገር ኤአይ አንደርስታንድ የሚያደርግበት መንገድ ነው። ለምሳሌ ቲክቶክ ላይ አንድ ቪዲዮ ጨርሳችሁ ሙሉን 1 ደቂቃ ከሆነች 1 ደቂቃ ሙሉን አያችሁ ማለት ለኤአዩ ልክ እንደዚህ አይነት ቪዲዮ አሁንም ይዘህልኝና እንዲህ አይነት ቪዲዮ ነው የምፈልገው እያላችሁት ነው። በጣም ጎልድ ማይን ነው ለዚህ ለኤአዩ ማለት በጣም በቃ አስረግጣችሁ ነግራችሁታል ማለት። ለምሳሌ ስለ ስፖርት ከሆነ ያያችሁት ያ የስፖርት ቪዲዮ ሙሉ ከጨረሳችሁ ቀጥሎም ስፖርት ቪዲዮ ያመጣል። የጥላቻ የመጥፎ ሶሻል ዲቪዥን የሚፈጥሩ ፖለቲካል የሆነ መከፋፈልን የሚፈጥሩ ቪዲዮዎችን አንድ ካያችሁ ይመጣል። የሚመጡት ቪዲዮዎች ትክክል ናቸው ወይ? የሚመጡት ቪዲዮዎች ላይ የሚሰራጩት መረጃዎች ትክክል ናቸው ወይ ካላችሁ ግን ኖ ላይሆን ይችላል። that is the problem። እዛ ጋር ነው ችግሩ። የሚመጡት መረጃዎች እናንተ ትክክል መሆኑን ማወቅ አትችሉም አንለስ ቆም ብላችሁ ያያችሁትን ነገር እንዴ ይሄ እንደዚህ ነው እንዴ ቼክ ላድርግ እስቲ ብላችሁ ቼክ ማታደርጉ ከሆነ ኮንቲኒየስሊ ውሸት ሊመግባችሁ ይችላል። ኮንቲኒየስሊ ውሸት ከመገባችሁ ደግሞ ቢሄቪየራችሁ ይለወጣል፣ ኦፒኒየናችሁ ይለወጣል። ስለዚህ ክሊክ የምታደርጉት ነገር ላይ ሼር የምታደርጉት ነገር ኮሜንት የምታደርጉት ነገር ለኤአዩ ባህሩ መሆኑን አያውቅም። ባህሩ ስሙ እንደሆነ አያውቅ። ኢትዮጵያዊ የሆነ አይሆን አያገባውም። ዲጂታል ፕሮፋይሉን ብቻ ይይዛል። ምን አይነት ክሊክ እያደረገ ነው። ቶሎ ስኪፕ የምታደርጉት ነገር የለም። ዩቲዩብ ላይ ወይም ቲክቶክ ላይ ቶሎ ስኪፕ ስታደርጉት አንደርስታንድ ያደርጋል ኤአዩ። በሰከንድ ውስጥ በእጃችሁ እንዲህ ስትነኩት ይገባዋል። ይሄ የማይፈልገው ነው ማለት ነው ብሎ ይላል። በእንዲህ አይነት መልኩ ሻዶ ፕሮፋይል ይፈጥራል። ስለ እናንተ ሻዶ የሆነ ፕሮፋይል ይፈጥራል። አንዳንድ ጊዜም ቲክቶክ ላይ አይታችኋል። ገና የሆነ ቪዲዮ ሲመጣ ያ ሰው ወይም ያቺ ሴት ገና ምንም ነገር ሳትነገር ፊቷን አይታችሁ ወይም ደግሞ ፊቷን አይታችሁ ላይክ ታደርጋላችሁ። ራፒድ የሆነ ኤክሳይትመንት ማለት በጣም ብዙ ነገር ሰጀስት ያደርገዋል ኤአይ። ስለዚህ ያንን ነገር እየሰበሰበ ያመጣል። ነገር ግን
ልብ ብላችሁ ማየት ያለባችሁ የተከበራችሁ ተመልካቾቻችን የምታዩት ነገር ትክክል ነው ወይ የሚለው ግን ኖ ኤአይ ይሄ መረጃ ትክክል ነው ወይ ኤአይ ይሄ መረጃ ለባህሩ ይጠቅመዋል ወይ ኤአይ ይሄ መረጃ ለባህሩ ባህል ጠቃሚ ነው ወይ ኤአይ ለባህሩ አእምሮ ጤናማ ነው ወይ ኤአይ ለባህሩ ሃይማኖት ጋር አብሮ የሚሄድ ነው ወይ አያገባውም እንደዛ ብሎ ጠይቆ አያውቅም የትኛውም ኤአይ በጣም ዴንጀረስ ነው እሺ በፍጹም መለየት አትችሉም በጣም አዌር ካልሆናችሁ በስተቀር መለየት አትችሉም ማለት ነው ለምሳሌ የብሔር ፖለቲካ የሚካሄድባቸው ሀገሮች አሉ በእነዚህ ሀገራት በጣም በቀላሉ የብሔር ችግሮችን መፍጠር ይችላሉ በሶሻል ሚዲያ ላይ ማለት አንዱን ብሔር የሚያጥላላ ቪዲዮ ታያላችሁ ያ ብሔር የሚያጥላላ ቪዲዮ ስታዩ ያጥላል በዛ ቪዲዮ ላይ የሰማችሁት መልእክት ትክክል ነው ትክክል አይደለም ነው አታውቁትም ነገር ግን ማጥላ የናንተ ብሔር ስላልሆነና ሌላኛው ብሔር ስለሆነ ማጥላላት ስለሆነ ትኩረታችሁን ይወስዳል ትኩረታችሁን ወስዶ ምን ይሆናል ታዩታላችሁ ስታዩት ምን ማለት ነው ትኩረታችሁን ስለሰጣችሁ አፕታይቱ ስላላችሁ የውሸት መረጃ ስለዛኛው ብሔር ወይም ስለዛኛው ሃይማኖት ከናንተ ሃይማኖት ውጪ ሆነ ከናንተ ብሔር ውጪ ሆነውን አካል የውሸት ነገር ትሰማላችሁ የውሸት ነገር አሁን ልክ ትኩረታችሁን ሳበ ማለት ደግሞ ተመሳሳይ እንደዛ አይን ቪዲዮዎች ያመጣል እነዛ አይን ቪዲዮዎች ደግሞ በብዛት መጡ ማለት እዛ ቪዲዮ ላይ የሚሰራጨው መረጃ ትክክል ነው ማለት አይደለም ስለዚህ ምን ማለት ነው እናንተ ዝም ብሎ በግርዱፉ የመጣላችሁን የምትወስዱ ከሆነ ምን ይሆናል ጥላቻችሁ የባሰ ይሄዳል ማለት ስለዚህ ከፍተኛ የሆነ ጥላቻ ውስጥ ገባላችሁ ማለት ለምሳሌ ባህሩ የሚያጥላላ ቪዲዮ አያችሁ እና እናንተ አለፍ ይያላችሁ ኤንቢሲ ላይ ስለ ቴክኖሎጂ ሲያወራ ትሰማላችሁ ሰማው ጤነኛ ሰው ነው ብላችሁ ወስዳችኋል ባህሩ የሚባለው ነገር ግን አንድ ቲክቶክ ላይ ባህሩ ማለት እንዲህ ነው ብሎ ስለኔ መጥፎ ነገር ቪዲዮ ይሰራል ከዛ በኋላ ገና በርዕሱ ነው የምታዩት ቲክቶክ ላይ ሲመጣ ይሄ ሰውዬ ተጠንቀቁት የሚል ነው ቪዲዮ ታይትሉ ስለዚህ እናንተ ሰማው አእምሮአችሁ ውስጥ አለሁኝ እኔ ኤንቢሲ ላይ አለፍ ይያላችሁ በሁለት ወርም በሶስት ወርም ልታዩን ትችላላችሁ ስለዚህ ሰማው ውስጣችሁ አለሁ ማለት ነው በኔ በትንሹ እኮ ምሳሌ ልስጣችሁ ብዬ ይሄን ሰው የተጠንቀቁት የሚል ቪዲዮ አለ ከዛ በኋላ በቃ ትኩረታችሁን ይስባል እንዴ ይሄ ሰው ስለ ቴክኖሎጂ አይደል እንደሚያወራው ብላችሁ ትኩረታችሁ ስለሚሳብ እኔ ይሄ ሰውዬ ያደረገው ነገር እንዲህ አድርጎ በ1983 በ1990 በ2000 እንዲህ አድርጎ የሚል ነገር ታያላችሁ ከዛ በኋላ ሙሉውን ቪዲዮ ጨረሳችሁ ማለት ለያዩ ምን ማለት ነው ስለ ባህሩ ያወራ ቀይ ነው ነጭ ነው አያገባው ትኩረታችሁን ስቦታል ያ ቪዲዮ ስለዚህ አሁንም ስለ ባህሩ ብዙ አይነት ቪዲዮዎች ይመጣሉ መጥፎ ቪዲዮዎች ማለት መጨረሻ ላይ ይሄ ሰውዬ ለካ እንደዚህ መጥፎ ሰው ነው ብላችሁ ተወስናላችሁ ነገር ግን እኔ እንደዛ ላልሆን እንችላለሁ በሙሉ ያያችኋቸው ቪዲዮዎች ስለኔ የተነገራችሁ ነገር በሙሉ ውሸት ነው እናንተም አላረጋገጣችሁም በቃ በላዩ ያን ቪዲዮ አይታችሁ ጭንቅላታችሁ ለኔ ያላችሁ ጥላቻ በጣም ከፍተኛ ምን ማድረግ ይቻላል መሰላችሁ ለኔ ያላችሁ ጥላቻ አሳድገው እዚህ የኤንቢሲ ጣቢያ ድረስ መጣችሁ እንድትገሉኝ ማድረግ ይችላል ይሄ አቅም አለው ጉልበት አለው ነገር ግን መጣችሁ አንድ ነገር መጥፎ ነገር ካረጋችሁ በኋላ ለምን እንዲህ ያደረክ ተብላችሁ ብትጠየቁ መልስ መስጠት አትችሉ እንዲህ አድርጎ የሚል ነገር አይቻለው ነው የምትሉት እንዴ በትክክል ያን ነገር አድርጎ አይታወቅም ለምንድነው ታዲያ ስለ ባህሩ እንደዛ አይነት መጥፎ ብዙ ነገሮች ብዙ መረጃዎች ስለኔ መጥፎ የወጣው ለምንድነው ሆን ተብሎ ሊሆን ይችላል ምክንያቱም መጥፎ ነገር ሰዎች ሲሰሙት ትኩረት ይስባል ትኩረት ሳመ ማለት ቪው ብዙ ነው ማለት ገንዘብ ይገኝበታል ቢዝነስ ነው አይደለ ስለዚህ ስለኔ መጥፎ ነገር ሆን ተብሎ ሊሰራ ይችላል ገንዘብ ለማግኘት ተብሎ ማለት ነው እኔ አሁን በኔ በትንሹ በኔ ነው የነገርኳቸው
ነገር ግን ይህንን እስቲ ሰፋ አድርጉትና በፖለቲካው ኤኮሲስተም ነው የሚባለው የፖለቲካውን እንትን እዩት። አንድ ትልቅ የፖለቲካ ሰው ምርጫ ይመጣል። በምርጫ ወቅት የተለያዩ የፖለቲካ ፓርቲዎች ተፎካካሪ ፓርቲዎች ይኖራሉ ወዘተ። ስለዚህ አንደኛውን የፖለቲካ ፓርቲ እንድትጠሉ ማድረግ እችላለሁ እኔ እና ቀስ አድርጌ ሺፍት አድርጌ ወደ ከፍተኛ ጥላቻ እንዲፈጠር ማድረግ እችላለሁ። ኦኬ ለምሳሌ አሁንም እኔ የሆነ ፖለቲካ ፓርቲ ካንዲዴት ነኝ፣ እየተወዳደርኩ ነው። ስለኔ መጥፎ ነገር ማንኛውም ሰው ሊሰራ ይችላል። ማንኛውም ሰው ይሄ ሰውዬ እኮ እንዲህ አይነት ሰው ነው፣ በዚህ ወቅት እንዲህ አድርጎ ትላላችሁ። እናንተ ልትመርጡኝ የነበረው ሐሳባችሁ በዚህኛው ፖለቲካ ምርጫ ላይ ይሄንን ሰው መርጣለሁ ብላችሁ አስባችሁ የነበረው ሰው ቲክቶክ ላይ በላይ እነዚህ የውሸት መረጃዎች ይመጡላችኋል። አልጎሪዝሙ ሰብስቦ ያመጣላችኋል። ትኩረታችሁን ስለሳበ እናንተ አልጎሪዝሙ ትኩረት ብቻ ነው የሚያውቀው። የፖለቲካ ጉዳይ ነው፣ የጤና ጉዳይ ነው፣ የምናምን ጉዳይ ነው፣ ባህሩ ነው፣ ነጭ ነው፣ ቀይ ነው፣ ኢትዮጵያ ነው፣ ሰው እየሞተ ነው፣ አያገባው። ስለዚህ ምን ማለት ነው? እኔን መምረጥ ትተዋላችሁ ማለት ነው። ግን እኔን መምረጥ የተዋችሁበት ምክንያት ግን ትክክለኛ አይደለም፣ በትክክለኛ መረጃ ላይ የተመሰረተ አይደለም። የማይናማር ኮንፍሊክት የማይናማር የሚባለው ሀገር አለ አይደል? በ2016 እና በ2017 የሆነው ነገር ኤግዛክትሊ እንደዚህ ነው። በ2016 በ2017 ማይናማር የምትባለው ትንሿ ሀገር ውስጥ ሁለት ግሩፖች የባህልና የሃይማኖት ጠብ ውስጥ ይገባሉ። ኦኬ ፌስቡክ ምን እንዳደረገ ታውቃላችሁ? ፌስቡክ ማይናማር የሚባል ሀገር አያውቅም። ይሄ አንድ ማይኖሪቲ ሃይማኖት አለ ማይናማር ውስጥ፣ ማይኖሪቲ ሃይማኖት አለ፣ ሌላው ደግሞ ብዛት ያለው ማጆሪቲ አለ። ሁለቱ ነው የተጣሉት። ሁለቱ ከተጣሉ በኋላ ያ ጠብ በጣም አግሬሲቭ ሆነ። የማያበቃ የሰው ሞት፣ ወደ 10,000 ሰው አለቀ። እንዴት ነው ያለቀው ብላችሁ ብታስቡ ፌስቡክ በጣም ከፍተኛው ሚና ተጫውቷል። ምክንያቱም ፌስቡክ ሰው በዛ ወቅት በዛ ኮንፍሊክት ወቅት ሰዎች ፌስቡክ ሲከፍቱ የዚህ ማጆሪቲ የሆነው ሰው ፌስቡክ ሲከፈት ይሄ ማይኖሪቲውን በጣም መጥፎ የሚያደርግ ከሰው በታች የሚያደርግ እንስሶች ናቸው፣ እንዲህ አይነት ሰው ከዛ አገር ተጠራርገው መውጣት አለባቸው የሚል ክፋታቸውን መጥፎነታቸውን ምን ያህል ሲያሴሩ እንደነበረ ወዘተ የሚያሳዩ ቪዲዮዎች ይመጣለታል። ለዚህ ለማጆሪቲው ፌስቡክ ቪዲዮ ላይ አውቶ ፕሌይ ነው የሚያደርገው። እንደውም ልክ ቪዲዮ ሲያልቅ ሌላ ቪዲዮ ነው የሚያመጣለት ማለት ከፍተኛ ትኩረት ስላለ ፌስቡክ በጣም ብዙ ብር ነው የሰራው በ2016 በ2017 የማይናማር ኮንፍሊክት ጊዜ። ማጆሪቲው ስለ ማይኖሪቲው የሚሰማው ነገር በጣም አስቀያሚ ነው። ስለዚህ ልቡ ጥላቻው በጣም አድጎ እየወጣ ማይኖሪቲውን ይገላል፣ ማጆሪቲውን ይገላል። ምክንያቱም ማይኖሪቲው ደግሞ ስለ ማጆሪቲው ፌስቡክ ላይ የሚያየው ነገር በጣም መጥፎ ነው። ጥላቻውን ከፍተኛ ደረጃ ላይ የሚያደርስ ማለት ምክንያቱም ትኩረት ስበዋል። ነገር ግን የሚያየው ቪዲዮ በሙሉ ቪዲዮ ላይ የተሰራጨ ያለው መረጃ በሙሉ ትክክል ግን አልነበረም። 10,000 ሰዎች አልቀዋል። ማይናማር ፌስቡክ በጣም ብዙ ብር ሰራ የዛን ጊዜ ማለት በጣም ስፍር ቁጥር የሌለው ብር ሰርቷል። በ2016 2017 ሰውን ትኩረቱን በመጠቀም ትኩረቱን ማኒፕሌት በማድረግ በወቅቱ አንደኛው የውሸት ትክክለኛ ያልሆነ መረጃ በመስጠት ልክ እንደዛው ብዙ ብሔሮች ያሉበት ሀገራት ይኖራሉ እና በዚህ መልኩ ችግሮችን መፍጠር እነዛ እኮ ቪዲዮዎች የሚሰሩት እኮ የኔ ቢጤ የሆነ ቦታ ላይ ተቀምጠው ገንዘብ ስለተከፈለው እንዲበል ስለተባለ የሚል ያለ ቪዲዮ ፖስት ያደርጋል ማለት ብዙ ብር ነው የሚያገኘው የዚህ ጉምቱ ሰው ማለት ነው። ነገር ግን ብዙ ሰው አልቋል። ወደ 10,000 ሰው አካባቢ ያህል አልቋል። 6700 ይላሉ። ኢንዲፔንደንትሊ በተደረገ ጥናት ወደ 10,000 ሰዎች አልቋል። 1846 the hammer of the witches የሚል አንድ መጽሐፍ አለ እና እዛ መጽሐፍ ላይ ሰውየው የዚህ መጽሐፍ ደራሲ የተለየ ባህሪ ያለው ሰው ነው። በ1846 አካባቢ the hammer of the witches የሚል መጽሐፍ የተለየ ባህሪ ያለው
በቃ ጠንቋዮች አሉ እዚህ ከተሞች ጠንቋዮች አሉ አብዛኞቹ ሴቶች ናቸው እነዚህ ሴቶች ከሰይጣን ጋር ይጋባሉ ከሰይጣን ጋር ይዋለዳሉ ምናምን ያለ ይጽፋል ቤቱ ቁጭ ብሎ ኦኬ ቤቱ ቁጭ ብሎ ጽፎ እንዴት ጠንቋዮችን ሃንት ማድረግ እንዴት እንደሚቻል ዊችዝ ነው የሚባሉት እንዴት ነው ሃንት የሚደረጉት ሃንት ተደርጎ ከተያዙ በኋላ እንዴት ኢንተሮጌት እንደሚደረጉ እንዴት እንዲያምኑ እንደሚደረግ በዝርዝር ማኑዋል ነው የጻፈው the hammer of the witches ነገር ግን የሰውዬ ምንም አይነት ልምድ ያለው ሰው አይደለም ምንም አይነት ስለ ዊችዝ የሚያውቀውም ነገር የለም በቃ ዝም ብሎ መጥቶለት ቤት ውስጥ ቁጭ ብሎ ጽፎታል በኋላ ላይ እንደውም እብድነህ ተብሎ ታስሯል ይመስለኛል ኦኬ ሶ ያንን እንትን አወጣው መጽሐፉ ወጣ ተሰራጨ በዛ ህብረተሰብ ውስጥ ከዛ በኋላ ህብረተሰቡ ይሄ ጠንቋይ ነው ይሄ ጠንቋይ አይደለም ብሎ መለየት አይችልም ህብረተሰቡ ነገር ግን ዝም ብሎ አይቶ የህብረተሰቡ የሆነ በቃ ለየት ያለ ባህሪ ካለበት አንድ ሰው ይሄ ጠንቋይ መሆን አለበት ብሎ ያዘ ንጹሃን ዜጎች አለቁ በተለይ ሴቶች አለቁ በወቅቱ ምክንያቱም ዊች የሆነ ሰው በምን መለየት ይቻላል በኋላ ላይ እንደውም እንደ ባህል ሆኖ እዛ ህብረተሰብ ውስጥ እንደ ባህል ሆኖ እንደውም የቀበሌ አስተዳደሮች የወረዳ አስተዳደሮች በዛ ጊዜ የነበሩት ማለት ነው ወረዳ የሚባል ቀበሌ የሚባል ላይኖር ይችላል ነገሩ ኢንስቲትዩሽኖቹ እንድታስቡ ነው በዛን ጊዜ የነበሩት በአካባቢው አልታዘዝ ያለውን ይሄማ ዊች ነው ብሎ ያሳብቡ ያስገባ ሁለት ነገሮች አሉ የተከበራችሁ ተመልካቾቻችን ሚስ ኢንፎርሜሽን እና ዲስ ኢንፎርሜሽን ይባላል እኛ ሀገር በሙሉ ሁሉም ነገር ሚስ ኢንፎርሜሽን ብለን ነው የምንወስደው ሚስ ኢንፎርሜሽን ማለት ከዚህ በፊት አውርቻለሁ አሁን ደግሞ የማወራበት ምክንያት አለኝ እናንተ የምትረዱ ይመስለኛል ሚስ ኢንፎርሜሽን ማለት አንድ ሰው ለምሳሌ እኔ 3 ጓደኞች 4 ጓደኞቻችን ጋር አብሬ እየሄድኩኝ ያየሁት አንድ መኪና አለ ቀይ መኪና አይቻለሁ መንገድ ላይ ከዛ በኋላ መጥቼ ለጓደኞቼ አብረን አይተነዋል በርግጥ ቅድም ያየነው መኪና መልኩ ቀይ ነው እላለሁ አይደለም ቀዩ አይደለም ሰማያዊ ነው ጥቁር ነው ይላሉ እነሱ እንዲህ ያልኩበት ምክንያት ተሳስቼ ነው ቀይ ነው ያልኩበት ምክንያት ቀይ ያየሁ መስሎኝ ነው እነሱን ለማደናበር እነሱን የተሳሳተ መረጃ ለመስጠት አስተሳሰባቸው ለመለወጥ ክፋት ኖሮት ሳይሆን ሳላውቅ ሰማያዊ ከለር ያለው መኪና አይቼ ቀይ ነው አልኩኝ ይሄ ሚስ ኢንፎርሜሽን ይባላል በዛ በሚስ ኢንፎርሜሽን በዛ በተሳሳተ መረጃ አማካኝነት የሚመጣው ጉዳት እኔ ወጥኛው አስቤው ሳይሆን ተሳስቼ ነው የተናገርኩት ይሄ ሚስ ኢንፎርሜሽን ይባላል ብዙም አደጋ የለውም ሌላኛው ዲስ ኢንፎርሜሽን ይባላል ዲስ ኢንፎርሜሽን ግን በጣም አደገኛ ነው የተከበራችሁ ተመልካቾቻችን and የሰው ልጅ ባህሪን በደንብ የሚገልጽ ነው ዲስ ኢንፎርሜሽን በጣም ሲምፕል ዴፊኒሽን ያለው ግን ያንዳንዳችን ውስጥ በባህሪ መልክ ያለና በጣም ፕሮፋውንድ የሆነ ኮንሰፕት ነው ዲስ ኢንፎርሜሽን እሱ ምን ማለት ነው ቀይ መኪና ነው ያየሁት ብዬ ለጓደኞቼ ስነግራቸው ሆም ብዬ ላሳስታቸው እኔ ቀይ መኪና እንዳላየሁ አውቃለሁ ሰማያዊ እንደሆነ መኪናው አውቃለሁ ነገር ግን ጓደኞቼ እንዲሳሳቱ በዛ በተሳሳቱት ስተት እንዲጎዱ ሆም ብዬ አስቤበት አቅጄበት ቀይ መኪና ነው ላቸዋል እና አሳስታቸዋል ዲስ ኢንፎርሜሽን ይባላል በጣም ሄቪ ኮንሰፕት ነው ዲስ ኢንፎርሜሽን እስካሁን ድረስ ቅድም ሳነሳላችሁ የነበሩ ስለኔ የተወሩ ብዬ በምሳሌ መልክ ነው ስለኔ የተወሩ መጥፎ ነገሮች በሙሉ ዲስ ኢንፎርሜሽን ናቸው ሆን ተብሎ እኔን እንድትጣሉ ተብሎ የሚሰሩ ናቸው ሆን ተብሎ የሆነ ፖለቲካ ፓርቲ እንድትጣሉ ሆን ተብሎ የሆነ ፖለቲካል ፓርቲ በውሸት እንድትወዱ so that ኦፒኒየናችሁ ቢሄቪየራችሁ ቀስ ያለ ሼፕ እንዲደረግ ለማድረግ ተብሎ የሚደረግ ነገሮች ናቸው ሶሻል ሚዲያ ላይ ይሄ አዌር መሆን አለብን ማወቅ መቻል አለብን ነገር ግን ለዚህ አዌርነስ ክሬት ማድረግ በጣም አዳጋች ነው በጣም አስቸጋሪ ነው ስለዚህ ፖለቲክስ ላይ በዚህ መልኩ ከፍተኛ ሶሻል ዲቪዥን ሊፈጥሩ የሚችሉ እኛም ሀገርኮ በስፋት ታይቷል ከፍተኛ ብጥብጥ ከፍተኛ የሆነ ችግር ከፍተኛ የሆነ ቀውስ ይፈጠራል ሰዎች ቤታቸው ቁጭ ብለው ፌስቡክ ላይ ቲክቶክ ላይ ዩቲዩብ ላይ
ዲስኢንፎርሜሽን ይለቃሉ ሆን ብለው። ስለዚህ ሰውዬ እንደዚህ ነው። ዲፕ ፌክ የሚባል አለ። አስፈላጊ እኛ ሀገር አስፈላጊ አይደለም ዲፕ ፌክ ደረጃ መድረስ አስፈላጊ አይደለም። ዲፕ ፌክ ማለት እኔ አሁን እንዲህ ያወራኋችሁ ነው አይደል? እንዲህ ያወራኋችሁ ነው። ይሄንን ተጠቅመው ያላልኩትን አሁን ያልኩትን ድምጼን እየሰማችሁ ያላልኩትን ነገር እየተናገርኩ መስሎ ቪዲዮ መስራት ይቻላል። ያልገባሁበት ቦታ መጥፎ ቦታ ያልገባሁበት ቦታ ገብቼ እዛ ቦታ ላይ ማይሆን ከኔ የማይጠበቅ ወይም እናንተ ከኔ የማትጠብቁትን ነገር ሳደርግ የሚያሳይ ቪዲዮ መስራት ይቻላል። አንድ የሃይማኖት አባት ትልቅ አዛውንት እናንተ የምትወዷቸው የምታከብሯቸው ሁሌ እየሄዳችሁ ቪዚት የምታደርጓቸው አንድ ትልቅ የሃይማኖት አባት የማይሆን በፍጹም የማትጠብቁት ቦታ ገብተው የማትጠብቁት ነገር ሲያደርጉ የሚያሳይ ቪዲዮ መስራት ይቻላል። በራሳቸው ምስል በራሳቸው ሰውነታቸው የተንቀሳቀሰ ቪዲዮ መስራት ይቻላል። ዲፕ ፌክ ይባላል። ምን ማለት ነው? እንደዛ አይነት ቪዲዮ ብታዩ እኚህ ትልቅ ሰው የምታምኗቸው ሁሌ ቪዚት የምታደርጓቸው ሰው በጣም ነው የምትበሳጩባቸው ማለት ነው። ከፍተኛ ጥላቻ ይፈጠርባቸዋል ማለት ነው። ግን እሳቸው ምንም ያደረጉት ነገር የለም። ልክ የፖለቲካው ፓርቲውም ካንዲዴትም እንደዛው ሶሻል ሄት ይሄ ጥላቻ በዚህ አይነት መልኩ መፍጠር በጣም ሲምፕል። ቲክቶክ ላይ አንድ ቪዲዮ የጥላቻ ቪዲዮ ብትሰሩ በአንድ ደቂቃ ውስጥ 10,000 ሰው ያያል። ስለዚህ በጣም ጥንቃቄ ይፈልጋል ማለት ነው። እናንተ ማረጋገጥ አትችሉም። እኚህ ትልቅ የሃይማኖት አባት የምትወዷቸው የምታከብሯቸው የሃይማኖት አባት በቪዲዮ የማይሆን ቦታ ገብተው በፍጹም የማይጠበቅ ነገር ሲሰሩ የሚያሳይ ቪዲዮ ስታዩ ይሄ ነገር ትክክል ነው ብሎ ቆም ብሎ ማሰብ ይፈልጋል። እንዳያችሁት ያያችሁትን ነገር ቶሎ መንዝራችሁ ወደ ውስጣችሁ አስገባችሁ ማለት ቢሄቪየራችሁ ይለወጣል። ጥላቻችሁ ከፍተኛ ይሆናል ማለት። ነገር ግን ያ የተፈጠረው ጥላቻ ለምንድን ነው የተፈጠረው? ትኩረት ትልቅ ዋጋ ስላለው የናንተን ትኩረት ስለወሰደ። የናንተ ትኩረት ወሰደ ማለት ብዙ ቪው አገኘ ማለት ነው። ብዙ ቪው አገኘ ማለት ብዙ ላይክ አለው፣ ብዙ ኮሜንት አለው፣ ብዙ ሼር አለው ማለት ነው። ብዙ ኮሜንት፣ ብዙ ሼር፣ ብዙ ላይክ፣ ብዙ ሰብስክራይብ ማለት ብዙ ገንዘብ ማለት ነው። እሺ ለናንተ ይጠቅማል። የሃይማኖት አባታችሁን ጠላችሁ ሄዳችሁ ሃይማኖት አባታችሁን ገደላችሁ ምናምን አያገባውም። ኤአይ ማለት ትኩረት ነው። አሁን በጣም the most valuable resource ትኩረት ነው፣ አቴንሽን ነው። አቴንሽንን ማኒፕሌት ማድረግ ማለት ነው። ምክንያቱም ካልም የሆነ ኮንተንት ስፕሬድ አያደርግም። ዝም ያለ ጥሩ ወዘተ ስፕሬድ አያደርግ። ለምሳሌ ይሄ ቪዲዮ ዩቲዩብ ላይ ማንም ሰው ያየው ማንም ሰው አይፈልገው። ለምን? ትኩረት የሚስብ አይደለም። ትኩረት የሚስበው ምንድነው? አሁን ለምሳሌ እዚህ ስቱዲዮስ ቁጭ ብዬ ኤንቢሲ ስቱዲዮስ ቁጭ ብዬ ምሳደብ ቢሆን ስድብ ምሳሌ ወይም ደግሞ የሆነ ጎራ ኤ የሚባል ቢ የሚባል ጎራ ኤ የሚባለውን ጎራ እየደገፍ ቢ የሚባለውን ጎራ እንትን ብዬ ብሳደብስ በጣም ብዙ ሰው ያያል። ለዛ ነው የኤፕስቲን ፋይል ሰነድ እኔ ከቴክኖሎጂ ፖይንት ኦፍ ቪው ነው ማውራችሁ። የኤፕስቲን ፋይል እንደዚህ አላቆም እኔ ነገር ግን የዓለም ህዝብ በሙሉ አይቶታል። ካን ዩ ኢማጂን 8 ቢሊዮን ከ8.5 ቢሊዮን ህዝብ ውስጥ 80% ቢያየው 80% ቢያየው ምን ያህል ብር እንደሰሩ ዩቲዩብ እና እነዚህ ቲክቶክ ፌስቡክ ምን ያህል ብር እንደሰሩ አስባችሁታል? የኔ ቢጤው እንደዚህ ዩቲዩበር ደግሞ እንዳቅሙ ምን ያህል ብር እንደሰሩ ብዙ ማአት ሚሊዮን የሚሆኑ ዩቲዩበሮች ማአት ቲክቶከሮች ስለዚህ ጉዳይ አወርተው ምን ያህል ብር ሰርተውበታል። እናንተ ስለ ኤፕስቲን ፋይል የሰማችሁት ነገር ያያችሁት ነገር ማረጋገጥ አትችሉ። እውነት ይሁን አይሁን አታውቁ። ለእናንተ ጤና ጠቃሚ ይሁን አይሁን who cares? እናንተ መምረጥ የማትችሉ ከሆነ አዌር ካልሆናችሁ እና ባገኛችሁት መረጃ ዝም ብሎ የምትመሩ ከሆነ ከፍተኛ የሆነ ዳሜጅ ይፈጠራል። እንደ ከፍተኛ የሆነ ዳሜጅ የተፈጠረ ነው። ሌላው ሜዲሲን ላይ ሄልዝ ላይ በተለይ ቲክቶክ ላይ ታችሁ ከሆነ ቦርጭ በ3 ቀን እናጠፋለን፣ ደም ግፊት በ3 ቀን እናጠፋለን፣ ስኳር በ3 ቀን እናጠፋለን። እንዲህ አይነት ቅጠል አለ። ቅጠሉን ዘንጥላችሁ ከበላችሁት ወይም ደግሞ እንደዚህ አሻሽታችሁ ኪሳችሁ ስለያዛችሁ ቦርጩ ይጠፋል ምናምን የሚል ታያላችሁ። ይሄ ዝም ብሎ ነው። ቦርጭ አስቸግሮኝ ከሆነ
አየዋለሁ ትኩረት በቃ እሷ ናት የምትፈልገው። ከዛ በኋላ እንደ ያሻሽታችሁ ኪሳችሁ ስላደረጋችሁ ይጠፋ ይሆን እንዴ? ከዛ ብር ገንዘብ አቅል ያስታል። የሆነ ሰው ገንዘብ የተሰጠው ሰው ይመጣና አዎ እንደዚህ እኮ ዳማካሴ እንደዚህ አሻሽቼ ኪሴው ስላደረኩኝ ቦርጩ ጠፋልኝ የሚል ትልቅ ሰው የምታውቁት ሰው ሲያወራ ትሰማላችሁ። ኦኬ ከዛ እናንተ ይሄን ዳማካሴ በጣም አስቸጋሪ ነው። ትኩረት እንደዛ ስለሆነ ማለት አቴንሽን ስለተፈለገ ብቻ ማለት ነው። ሾፒንግ ላይም እንደዚሁ ያላቅማችሁ ገንዘብ ያላቅማችሁ ከኢኮኖሚ አቅማችሁ ውጪ ገንዘብ እቃ እንድትገዙ ያደርጋል። ለምሳሌ ጫማ እኔ ለምሳሌ ከ3000 ብር ነው አቅሜ እንበል ጫማ ለመግዛት የ30,000 ብር ጫማ ያሳየኛል ቲክቶክ። ጫማ ፈልጌ ነው ሰሞኑን ስለ ጫማ ለመግዛት አስባችኋል፣ ትኩረት አገኛ ኤአዩ ስለ ጫማ ማአት ያመጣል። ደን ቢሄቪየራችሁን የመግዛት ቢሄቪየራችሁ ይለወጣል። በጣም አጣዳፊ ሆኖ የጫማው ይሄ ጫማ 15 ዓመት ብትጫሙት ምንም ነገር አይሆንም። ወይም ደግሞ ይሄ ጫማ 15 ዓመት ባረጋችሁት ቁጥር ዓመት ባለፈ ቁጥር 2 ዓመት 3 ዓመት ጭራሽ እያብለጨለጨ ጭራሽ ራሱ ሶሉን ይለውጣል። ኦኬ ሶሉ ራሱ ይለውጣል። እናንተ አታውቁም እንጂ ቀስ ያለ ሶሉ ራሱ ይለውጣል። ራሱ ቆዳው መልኩን ይለውጣል። ቆዳው ራሱ አዲስ ያደርጋል። ስለዚህ አንዴ 30,000 ብር ገዝታችሁ 15 ዓመት ለምን አትቆዩም የሚል ቪዲዮ ታያላችሁ። ከዛ ቀጥሎ አዎ እውነት ነው ትክክል ነው ይሄ ጫማ እንደዚህ ነው የሚያደርገው ቢሄቪየሩ እንደዚህ ነው ብሎ የሚል የምታውቁት ሰው ሲያወራ ትሰማላችሁ። አሁንም የሆነች ሴት ስታወራ ትሰማላችሁ። አሁንም ጓደኛችሁ በስልክ ደውላ አንቺ እንዲህ አይነት ጫማ አላሉ ይባባላል። ለኔም ይነገረኛል። ሄጃ ያዋለሁ ትኩረት ሳብ ከዛ በኋላ ሮንግ ዲሲዥን ዲሳይድ እንድታደርጉ ሮንግ የሆነ ውሳኔ እንድትወስኑ ያደርጋል ማለት እና ሄዳችሁ በ30,000 ብር ጫማ ትገዛላችሁ ያላቅም ማለት ያላቅም። እነዚህም ደግሞ አንድ ፕሮዳክት ይወጣል። ለምሳሌ አንድ የሆነ የሚሸጥ ነገር ይወጣል። ቀሚስ ብትሉት ኮፍያ ልትሉ ይችላላችሁ፣ መነጽር ሊሆን ይችላል whatever አንድ ፕሮዳክት ያ ፕሮዳክት እንዲሸጥ የተለያዩ ሰዎችን እዛ ሶሻል ሚዲያ ላይ ኢንጌጅ እንዲያደርጉበት ያን ፕሮዳክት ምስክርነት እየሰጡ ቪዲዮዎች አሁንም ቪዲዮዎች እንዲሰሩ ሲደረግ ምን ማለት ነው? አልጎሪዝሙ ያንን ትኩረት የሳበው ሰው በሙሉ እነዛን ፕሮዳክቶች ይላክለታል ማለት የሆነ ፕሮዳክት እንድትገዙ ይደረጋል ማድረግ ይቻላል ማለት ነው። እና ቢሄቪየራችሁን በእንዲህ አይነት መልኩ መለወጥ ይቻላል። ኦኬ ምንድነው መፍትሄው በሉኝ? መፍትሄው ቆም ብሎ ማሰብ ነው። በተለይ ጥላቻ ሲፈጠርባችሁ በአንድ ጉዳይ ላይ ጥላቻ አላግባብ በውስጣችሁ ሲፈጠር ለምንድነው ይሄን ያህል በዚህ ሰውዬ የተበሳጨሁት በዚህ ጉዳይ ላይ የተበሳጨሁት ብላችሁ ቼክ ማድረግ ያስፈልጋል። አዌርነስ ያስፈልጋል። በቃ ሌላ ነገር የለውም። አዌርነስ ነው። የሰማችሁትን ነገር ክሮስ ቼክ ለማድረግ ጥረት ማድረግ ነው። አብዛኛው ጊዜ 99% ሰው የሰማውና ያየውን ነገር ክሮስ ቼክ የማድረግ ልምድ የለውም። የተማረ ይሁን ያልተማረ ይሁን ትልቅ ሰው ይሁን ትንሽ ሰው ይሁን ወፍራም ይሁን ቀጭን የሰማውና ያየውን ነገር መሆን ነው የሚፈልገው። ቼክ ላድርግ ብሎ ቆም ብሎ የሚያስብ ሰው የለም። ይሄ ከፍተኛ ቨልነራቢሊቲ ነው። ለዲስኢንፎርሜሽን ያልኳችሁ ይሄ ዲስኢንፎርሜሽን የውሸት የሆን ብሎ የሚያሳስቱ መረጃዎች ማሰራጨት በጣም አደገኛ ነው። በጣም 100% vulnerable ነን እኛ። ስለዚህ ቆም ብሎ ማሰብ ነው። ቆም ብሎ ማሰብ አለብን። አዌር መሆን አለብን። የተከበራችሁ ተመልካቾቻችን የዛሬው ፕሮግራማችን ይሄ ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። እስከ ዛሬ ሳምንት መልካም ሳምንት